እሱም በጣም የሚወደው ጠይቆታል። እንደገና ደግሞ ጠበቃውን ጊዜ ባገኘሁት ቁጥር ፍርድ ቤት በተገናኘ ቁጥር አንተ ምን አለ በስራ አስኪያጅ ብታሰጠኝ፣ በስራ አስኪያጁ ጠበቃው ነው ቆሞ የሚከራከርለት፣ እባክህ ውክልና ብታሰጠኝ እለዋለሁ። ትናንት ላወቀው ለጓደኛው ለዳዊት ውክልና ሰጥቶት እኔ ነኝ ያሰረስኩበት ብያቸዋለሁ። እሱ የእኛን ድርጅት ሊወክል አይችልም ብዬ እና ምንም አይከብደውም። አንተ ፊት ቃል ገብቶ እሷ ድርጅቱን እውነት ሰርታ ነው ማለት ይችላል መሰል። አንድ መኪናውን ሽጦ የጋሽ ጌታቸውን ዕዳ የዶክተር ጌታቸውን ዕዳ ቢከፍል ቤተሰብነታችን ይቀጥላል ከነሱ ጋር። እነሱም አይዘኑብን። ከአቄራ ቆሪ አናውራ። ከዛ ውጭ ግን በድርጅቱ የመጣውን ሂሳብ ግን የእውነት እንደምንም ተፍጨርጭሬ ዱቄት ቤቱን አከራይቼ በዘይት ብቻ ተፍጨርጭሬ እመልሳለሁ። እኔ መስራት ነው የምፈልገው። ይሆን እመልሳለሁ። የዶክተር ጌታቸውን ብር ብቻ 60 ምናምን ሚሊዮን ብር ይክፈልና የፍርድ ቤቱን ኬዝ ይዘጋ። የነጋዴ በጋዜጣ ወደ 3 ጋዜጣ አህመድ ምናምን እሱማ ተሰርቶ ነው የሚከፈለው። እናቱ ሳይሰራማ አይከፍልም። እሱ ኖ መሰራት አለ ሊሆን ችግር የለውም። እሱ መኪኖቹ ካሉ አንዱ መኪና ከሄሊናው እኮ ነው ለልጆቹ ምዳ ከምናስቀምጥ አንዱን መኪና ሽጠው ሽማግሌ ናቸው ዶክተር ጌታቸው አይዘኑብን። የታቸውን ቤት ከፍሎ ምን እናደርጋለን መሰለህ? ይሄን ያስተሳሰብ የ60 ሚሊዮን ብር መኪና የለማ። እኔ እናት እሱን ልንገርሽ ብዬ ነው። አይደለም አልገባም። አሁን አንዱ መኪና 20 ሚሊዮን ብር ቢሸጥ 20 ሚሊዮን ብር ቢሸጥ ያን ብር አገላብጠን የጋሽ ጌታቸውን ቤት በየወሩ 6 ሚሊዮን 800 ሺህ ብር ክፈል የተባልኩት ባንክ ቤት በየሶስት ወሩ ድርጅቱ ደግሞ ከዛ በላይ ስለሚሰራ ከድርጅቱ ጋር እያደረግን ነው የምትይኝ? ኤግዛክትሊ አውሪኛ። ስለዚህ ስላልገባኝ ነው። ገብቶኛል። አንድ መኪና ሽጦ ቢሰጠኝ እያገላበጥኩኝ በየወሩ በየሶስት ወሩ 6 ሚሊዮን 800 ሺህ ብር ክፈል የተባልኩት 6 ሚሊዮን 800 ሺህ ብር እየተከፈለ የጋሽ ጌታቸውን ቤት ከፍለን ድርጅታችንንም አድነን ማንም ተሰብስቦ ድርጅታችን ወላይኔ ወንድም ወላማን ተሰብስቦ ሌላ ችግር ከሚፈጥሩ ድርጅቴ ራሴ ጋር ነው ያለው አይደለ? ወንድሜ በስራ ሊያሰራ ይችላል። የእሱም ቤተሰቦች መጥተው መስራት ይችላሉ። ሰርተን ተረባርበን ይሄን ድርጅት አድነን ነገ ቲቶና ቡቡ በተማረ ጭንቅላት ይሄ ድርጅት ድኖላቸው እነሱ ሁለተኛ ድርጅት ይደርቡበታል። ስለዚህ ለልጆቻችን ለማሰብ መሰለ ጌታቸውን የሚያግደው ነገር የለም። ይሄን ማድረግ ለሱ በጣም ቀላል ነው። በጣም አርጎ ያሳየኝ ደስ ይለኛል። በቃ ከበደጉት ሁሉን ነገር ይተወውና ይሄ ግን መሰረታዊ ነገራችን እናድን። እጁን እግር አድርጎ ጠቁሮ ከስቶ እንዴት አድርጎ ይህን ድርጅት እንዳመጣው እኔ ነኝ የማውቀው። ጎበዝ ነው በስራው በምኑ። ግን በቃ የሚበዛ ነገር በዛና ተሸወደ። ስለዚህ የተሸወድነውን ነገር እናቁመውና ወደ ስራ እንግባ። እኔም ከጥፋቴ ልማርና ወደ ስራ እንግባ። ስራችን እንስራና ድርጅታችን እናድን። እኔ ይሄን ነው የምለው። እናድነው ድርጅታችን ነው የምለው። በቃ ከድርጅትን ግን ለመሸጥ ወንድሙ ይመጣል፣ ዳዊት ይመጣል። በቃ ለመሸጥ ያላቸው መስገብገብ አትጠይቀኝ። ለምን አስፈለገ? በቃ ይዳል። ምን ችግር አለው? ድርጅቱ እንዲሸጥ አትፈልጊም አንቺ? በፍጹም። በስሜት ያልሽው ነገር አለ ከዚህ በፊት ይሸጥና ልካ አለኝ። እንግዲህ ካለ ቪዲዮውን ያምጣው፣ ቪዲዮ አለ ብሏል ያምጣው፣ ችግር የለውም። ካለ ስሜታዊ የሆነች ያልሽው ነገር ይኖራል። እኔ ዮኒ አላልኩም ብያለሁ። ቪዲዮም ካለው ቪዲዮም ደግሞ ኑሮት ጠፍቶበት ከሆነ ላልኩት ድርጅቱ ይሸጥ ላልኩት ይኸው ይቅር በለኝ ላልኩት ካለው ቪዲዮውን ያምጣ። ቪዲዮ ደግሞ ጠፍቶበት ከሆነ እኔ ይቅርታ ጠይቃለሁ ካልኩኝ በቃ ሌላ ምንም አይደለም። እንግዲህ እግዚአብሔር እርዳችሁ ነው የምለው። እኔ የሚስተካከል ነገር ነው። እኔን ከጠየቀኝ ተጭኜ ያወራኋችሁ ነገር ካለ ሁለታችሁንም በጣም ይቅርታ መሆን ስላለበት ነው፣ መደረግ ስላለበት ነው። ያንን የተጫንኩ ነገር ከመሰለ እኔ በማየው ነገር ላይ ምናልባት ውስጥ ያለ ብዙ ነገር ሊኖር ይችላል ሁለታችሁም ጋር። እሱን ግን ተጭኜ ከመሰላችሁ በጣም ይቅርታ። ለመጫን ሳይሆን ለማስተካከል ነው እየፈለግኩ ያለሁት፣ ለማስተካከል መሆን ያለበት ነገር ስላለ። ስለዚህ አይ ቲንክ ሁለታችሁም እንደው እግዚአብሔር ብሎ አስተካክሎ ፋብሪካችሁ ትልቅ ደረጃ ደርሶ 40 ሰው አይደለም በሺዎች ቀጥራችሁ አንተም በሰላም ሀገር ተመልሰ ጥሩ ላይፍ ያለ ሰውን ሀገር ቤት እዚህ ምንም ያንን ህይወት ለምደ እዚህ አይጥምም። እውነቱን ልንገርህ አይመቸውም። አይመቸውም። ዝም ብለን ሙከራ ላይ ታውቀዋለህ። አይ ለእሱ ልንገረው እኔ ምንም እዛ ተንቀባረ የምትኖር ጀግና ሰው የሆንክ ሰው በሚሊዮኖች የምታንቀሳቀስ ሰው ገብተዋል።
እዚህ በ20-30 ብር ተቀጥረ ምናምን ነገር ላይፉን መጀመሩ እንትን ይሆናል የሚል ሀሳብ የለኝም እና ያኛው ቢስተካከል ባይ ነኝ። በአንተም ይሁን በሷ ብቻ ላይፉ ያ ካምፓኒ ተመልሶ እጃችሁ ገብቶ ትልቅ ብታደርጉት ነው እኔ ብዬ የማስበው እና የተናገርኳችሁ ስሜታዊ ነገር ካለ በጣም ይቅርታ። ቲቶን ግን አላስገባውም። ይቅርታ አድርግልኝ። ከእናቱ ጋር ፊክስ አድርግ አደራ። ይሄን ቃል ግን አደራ ከእናቱ ጋር ፊክስ አድርግልኝ። ዮኒ ቲቶ ምን እንዳለኝ ታውቃለህ? አንተ ሰርተህ በለቀቀው ቪዲዮ ዮኒ ማኛ ጋር ቪዲዮ ብለሽ እዛ ገባሽ። ሁለተኛ እናት ያርልሽ ነው ጻፈ አይባል ልነግረው ነው። አደራ አደራ አይባልም። ልጅ ነው፣ እንደ ልጅ ነው የምታዩ። ቂምም አትይዥበት ማለት አለው። እናቶች ብትታረዱም በልጆቻችሁ ቂም አትይዙ። ግን አይባልም። አባ እናትህን አትበል። ማንም ጋር የቸገራት ጊዜ ማንም ድምፅ ፈልጋን የመጣችው አሁንም ድምፅ ነው። ልስራ ነው ያለችው። ይህን ደግሞ በምንችለው አቅም እናትና ሰርታ ብትቀየርልኝ ይሻለኛል። እኔን ጠልታኝ እሷ ግን ሰርታ ብትቀየር እናት እኔ ደስተኛ ነኝ። ስለዚህ ይህንን ነገር ንገርልኝ አደራ። ያንን ከእናቱ ጋር ያለውን ግን ፊክስ የማድረግ መሰለ ኃላፊነት አለብህ ብራተር። ይህን ታደርግልኛለህ? ኧረ ችግር የለም። ዮኒ አንድ ነገር ፊቱ አናግሮኝ አያውቅም። እየለመንኩት ስለውለት እያለመጠ ነው የሚያናግረኝ። አደራ የእናትን ነገር ስለማያውቅ ነው እንግዲህ። አደራ ደውለህ አናግርህ እናትህን ደውለህ አደራ አደራ። አዎ ንገረው አደራ። እናቱ ናት። እናቱ ምንም ይፈጠር በአንተና በሱ እናት ናት። በቃ አትበድለውም ልጇን። ከአንተ ጋር ተባሉ አይመለከተኝም። እርግጠኛው የምነግርህ ግን አንተም ልጆቼን አትበድልም፣ እሷም ልጆቿን አትበድልም። የእናንተ ችግር የተለየ ሊሆን ይችላል አልኩ። አለመግባባት ይኖራል። ግን በተአምር ልጁን አትበድለውም። አንገቴን ሰጥሃል። አትበድልም። ልጃችሁን አትበድልም። ልጆቻችሁን አትበድልም። እሱ ይሄን መናገር ስለምችል ነው መሰለ። ይሄን አንተም ትመሰክራለህ። ስለዚህ ፊክስ አድርገው፣ ቲቶ ፊክስ አድርገው፣ እናቱን ያውራት። አንዳንድ ነገሮች ሶሻል ሚዲያ ላይ ጨዋታ ነው አለ። እኔ ሶሻል ሚዲያ ላይ ብዙ ነገር ልል እችላለሁ። ለአንዳንድ ሰው ሊከፋው ይችላል። ግን ሶሻል ሚዲያ ላይ ስትወጣ ብዙ አቃቂሮች ሊመጡ ይችላሉ። ከአንዳንድ ሰዎች ጋር ሲጫወቱ ስናይ ሌላ ነገር ሊኖረን ይችላል። ግን ተለያየው ብሎ ላሰበ ሰው እንደዚ አይነት ነገሮች ሊፈጠሩ ይችላሉ። ያንን ደግሞ እኔ መቆጣት ባለብኝ በውስጥ ማውራት ነገር ይኖራል። እንደው የተለየ ነገር አለ ብዬ ካሰብኩኝ ቪዲዮዎቹን አይቻለሁ። ብዙም የተለየ ነገር አላየውም። እግዚአብሔር በሚያውቀው ሶሻል ሚዲያ ላይ ያለ ሰው ያውቃል። አንተ ሶሻል ሚዲያ ተጠቃሚ ስላልሆንክ ሊሆን ይችላል። ሙዚቃ ካለ መቼም ሀዘን ላይ አትቀመጥም። ሙዚቃ ከመጣ ሰዎች ይዝናናሉ፣ ይጨፍራሉ ወይ ይጫወታሉ። ከዛ የተለየ ነገር የሚኖር ነገር የለውም። የሶሻል ሚዲያ ሰው ስላልሆንክ ነው። ሙዚቃ ካለ ሰዎች ተነስተው ይጨፍራሉ። ማናችን ኤቭሪባዲ ገብተህ እያንዳንዱ ሙዚቃ እየሰማ ያልጨፈረ ያልተወዛወዘ ሰው ስለማይመጣ ነው። ከዛ ውጭ ግን የተለየ ነገር ስላላየው ነው መሰለ። አደራ የቢዝነሱን ነገር ቆንጆ ላይፍህን አስበው። አንተ አሜሪካ ከምንኖረው የተሻለ ህይወት ግልጹን ነው የምነግርህ አለ ኢትዮጵያ ላይ በደንብ አለ። አንተም ባለቤት ያንን ማንም አይውሰድብህ። አባ እላ አይውሰደው። ልትለያዩ ትችላላችሁ፣ ግን እንደ ጓደኛ ሆናችሁ ስራውን ግን መስራት ትችላላችሁ እንደ ጓደኛ። who cares? ግን ያንን ኳሊቲ ላይፍ ባታጡት ባይ የመነጋገር ጭላንጭሉ ይኖራል አይደለም። መቼም መነጋገር አይከብድህም። እኔ የማታቀኝ ሰው ካናገርክ 17 ዓመት በትዳር የቆያችሁ ባለቤትን ለመናገር አልችልም አትለኝም። መቼም እኔን ምንም የማታቀኝ ሰው አውርተኸኛል። ሌሎችንም ዛሬ የምትተዋወቀው ነገ የምትተዋወቀው ሰው የምታወራው ይኖራል። ከነ ችግርም ቢኖር በአንዳንድ ነገሮች ላይ ብታወሩ በሰከነ ሀሳብ
ብታወሩ ጓደኛ መሆን ትችላላችሁ። እንደው ባለትዳር ባትሆኑ የሚከብድ ነገር ያለ አይመስለኝም ከማየው አንጻር። ይህንስ የማድረግ እንትኑ ይኖርሃል። ዝም ብሎ የማውራት አንዳንድ ነገሮችን የማስተካከል እንደ ጓደኛ ለልጆቻችሁ አትለያዩ። መቼ አትለያዩም ስል ምን መሰለ፣ ህይወት ዘመናችሁን ስትኖሩ በልጆቻችሁ ጉዳይ መነጋገራችሁ አይቀርም። ባሳለፋችሁ ጉዳይ የፈለገ ተጣሉ፣ ለጊዜው መነጋገራችሁ አይቀርም። ስለዚህ ከዛ ይልቅ ሌሎችም ልጆች እንዲማሩ ከጸባችሁ ይልቅ ፍቅራችሁን ቢያውቁ ይሻላል። ልጆች ይበረዛል ጭንቅላታቸው፣ የምታውቀው ነው። የደረሰ ልጅ ነው ያላችሁ 18 በቅርቡ ይሞላዋል። ይበረዛል። ለሴት ልጅ ያለው አመለካከት፣ ለእናት ያለው አመለካከት ለብዙ ነገር ስለሚበረዝ ያንን ፊክስ ለማድረግ ያንተና የእሷ ማውራት እንዲሁ ኮንቨርሴሽኑ ነገሩን ያበርደዋል። ከቲቶ ጋር ያለው በእርግጠኝነት ያበርደዋል። ስለዚህ አደራ ያንን እንደ ብታወሩ በሰከነ ሲያወራሽ አደራ ስሜት አያቱኝ። ስሜቱን አውርቶ ላያቅ ይችላል። ቢሰድብሽም ምንም ካለ የሚሰድብ አይመስለኝም። ከሰደበሽም ውጠሽ ሰምተሽው ሀሳብሽን ብቻ መግለጽ ብታረጊልኝ አደራ። ይሄን ለምንሻለሁ። አንቺ በውስጥ ለሶስት የምናወራው ካለ እኔ መድኃኒዓለም ምስክሬ ብትታረቁልኝ ደስታዬ ናቸው። እኔን ብጠይቁኝ እዚህ ያላችሁ ሰዎች ምንድን ነው እስቲ አንዴ ማናችሁም ሳትወጡ ምንድን ነው የምትሉ? ከስር ያላችሁ ቢታረቁ መፍትሄ ይሆናል ወይስ ምን ቢሆን ነው መፍትሄ ብላችሁ የምታስቡት? የሰውንም ሀሳብ መናቅ የለብንም። ምን ትላላችሁ? ከስር እስቲ ልስማ ትንሽ። በኮመንት የምትጽፉ ካላችሁ በምንም ካላችሁ ምን ትላላችሁ? ከስር አንተም እንድታየው ስለምፈልግ ነው መሰለ። ቆይ ትጂሻ፣ ቆይ ብዙ ሰው እየላክልኝ ነው አሁን። እነሱ ብዙ ሰው አስገብቼ ነገራቸውን እንዳልበጠብጠው እዩ። እስቲ ከስር ያለውን ኮመንት ይዩት። ወደ 1000 ሊሆን ነው ይታረቁ የሚል ነው ያለው በሀሳብ ደረጃ። ሌላውን ይደርሱበታል። ያንን የመሰለ በስንት ሚሊዮን የሚገመት ካምፓኒ ፊክስ ብታደርጉት ይሻላል ባዶ ከመግባት። የአራዳ ልጅ እየበላ ነው የሚያለቅሰው። እኔ እንደዛ ነኝ። ይኸው ይሁት እንግዲህ ደግመው ይታረቁ ነው የሚለው። አስቡበት እናንተ። እንደው በፈጣሪ እኔ ትዳር ሲፈርስ ማየት ያመኛል። እግዚአብሔር ምስክሬ በጣም ይደብረኛል። ለምን እንደሆነ ባላቅም ያንን አደርጋለሁ። እስቲ ይህን ሰውም እንዲያውም 1-2 ሰው ላስገባ ፍቀዱልኝ። 1-2 ሰው ሙሌ ሰላም ብያለሁ። እንዴት ነህ ብሮታ? ሙሌ አለ? ይኸው ሚዩት ነው ሙልሽ። ይሁንዬ እንዴት ናችሁ? ሰላም ነው ብሮዬ። ቴንኪው አንተን ላመስግን መጀመሪያ። አይ ነው እያየን ነው ከታች ሆነን ኒውትራል ሆነ ነገሮችን ለማየት እየሞከርክ ነው። አንዳንዴ ስሜታዊ የሚያደርጉ ነገሮች ትዳር መሀል ላይ ወደዚህ ብሎ ጀጅ ለማድረግ አንዳንዴ ይከብዳል። አንተም ፈተና ነው። እነሱ ሁለቱ ልቦናቸው በጣም ያውቃል ከማንም በላይ። ግን በጣም ሴንሲቲቭ የሚያደርግ ነገር የልጅና የእናት ነገር ሲሆን እንደው መስዬ እባክህ ከቻልክ የልጅና የእናት ነገር ስለሆነ ያችን ፓርት አንደርስታንድ አድርግ። የፋሚሊም ጉዳይ ስለሆነ ቢዝነሱ ሚሊዮን ብሩ ምኑ እናንተ ስላላችሁ ነው የመጣው። ልጆቻችሁ በጣም ብሪሊየንት የሆነ ማይንድ አላቸው። ነገም 10 ትሪሊየን ቢሊየን ምናምን ማምጣት ይችላሉ። ግን እነሱ ውስጥ ላይ መልካም ነገርን ዝሩላቸው። በገንዘብ ምክንያት እናት አባት እንዲህ ሲሆኑ ነገ እነሱ ትዳራቸው ላይ ፊውቸራቸው ላይ ምን ይመጣል የሚለውን ነገር ከምንም በላይ አስምራችሁ ብታዩበት እላለሁኝና አንቺም እንደ እናት አረግዬ አይነው አምብል ነሽ ስታወሪ እያየው ነው እየሰማው ነው። ለባልሽ የሰጠሽውን ቦታ እኔ ሳላደንቅ አላልፍም። አይነው ጠቁሮ አፈር ድሜ በልቶ ደፍቶ ነው ያመጣው ብለሽ ስትመሰክሪ ኖዋን ማንም ሰው ላይ መሰክር ይችላል። ይሄን ነገር አጭበርብሮ እንዲያርጎ ምናምን ነው። አንቺ ነሽ ድካሙን የምታቂለት፣ አንቺ ነሽ ልፋቱን የምታቂለት። ይሄን በአደባባይ ስትመሰክሪ አትሊስት he can feel brother ይሄንን ፊል ማድረግ መቻል አለበት ብዬ አምናለሁኝ። እና አንደርስታንድ አድርጋት።
ቤታችንን እንገንባ እንመልስ ነው እያለች ያለችው። እንበት ነው እንከፋፈል የሚሉ ናቸው የበዙት በይሳብ ይቅር በቃ ምናምን በቃ እንስራ እንለወጥ እያለች እስከሆነ ድረስ እንደ ወንድ እኔም ወንድ ልጅ የልጆች አባት ባለትዳር ነኝ። አሮን ነው ነገ በኔ ህይወት በኔ ትዳር ምን እንደሚፈጠር አላውቅም። ፈራጅ ልሆን አይደለም ግን ኒውትራል መሆን ፈልጋለሁ። ብትታረቁ ለልጆቻችሁ ፊውቸር ስትሉ ልስራበት ካለች አንተም አሜሪካ ቁጭ ብለህ እስኪ 6 ወር 5 ወር ስጣትና ትንሽ ፉን ትበልና እስኪ እኒ ደግሞ የሴትንም አቅምና ከዛም ሄደ እርግጠኛ ነኝ የምትገፋ አይመስለኝም ብዬ አምናለሁ። እና እስኪ ስጣት አንተም አሜሪካ ቁጭ ካል እሷ ትስራበት ውክልና ላከላት ትስራ ትለወጥ። ግን ከዛ በላይ ግን የልጆቿን ነገር አደራ እናት ናት ፊል በጣም በቃ ፊል አድርጉ። ሌሎቻችሁን ከታች ኮሜንት ላይ ቅን የሆናችሁ በጣም ደጋግ ኢትዮጵያውያን አላችሁ እና ትንሽ አንዳንዴ ትዳር መሀል ላይ መግባት ከባድ ነው። እናንተ ታውቁታላችሁ ፔኑን እና ይሄንን ነው ብለው የኔ አንተን ላመሰግን እወዳለሁ። በእንደዚህ አይነት በትልልቅ ሺዎች ላይ ገብተህ ሚዛናዊ የሆነ ነገሮችን ግራና ቀኝ አይተህ አንዳንዴ ኢሞሽናል የሚያደርጎች ነገር አሉ እያየው ነው። ግን ቻል ማረቱ ጥሩ ነው። በዚህ አንተን ሳላመሰግን አላልፍም። ተባረኩልኝ አረግዬ በርችልን። እሱም እንደዛው ሰው ሀገር ነው ያለው ተመልሰ ለሀገር ያብቃ። እኔ ሀገር ቤት ብትገባ ነው ሁላችንም እዚህ ሀገር አለ ላይፋችን ምን አይነት ህይወት እንደሆነ እናውቀዋለን። አንድ ቀን ሀገር ቤት ብገባ ብዬ ነው የምመኘው እውነት ለመናገር። የዚህ ሀገር ኑሮ ደግሞ ታፍ ነው። ታላቅ ሰዎች ናችሁ፣ ትልልቅ ናችሁ። እናንተን እኛ መምከር የለብንም። ለብዙ ሰዎች ተምሳሌት ይሆናችሁ ናችሁና ይሄን ነገር ኪፕር አድርጉት። ሌሎቻችሁ ማሳብ ስጡበት። እኔ ዮኒ አመሰግናለሁ ስላስገባኝ ወንድሜ፣ ክበርልኝ። መልካም ጊዜ ሁሉ ክበርልኝ። እኔ አባት ያ ይሄን ሐሳብ እኔም የምጋራው ነው። ብዙዎቻችን የምንጋራው ለሁለቱም የሚጠቅም ነገር ነው ያልከን። ለሁለቱም በጣም በጣም የሚጠቅም ነው። እግዚአብሔር ይባርክ። እሱም ባለ ትዳር ነው፣ የልጆች አባት ነው። ለዛም ነው በጣም የምንሳሳው የሆነ ትዳር ዝም ብሎ ሲፈርስ ማየት በጣም ይዘገንናል ነው። ያስፈራል ሳይሆን ይዘገንናል። የሚሻ እንኳን ደህና መጣሽ። እስቲ አንቺ የምትይውን ደግሞ እንስማ። ዮኒዬ ምንም አልልህም። እግዚአብሔር እርፍን ያደረከኝ እኔ የሚሰማኝ ስሜት ወላዲቷን ነው ምልክ እንደሚታረቁ ነው። የሰይጣን አሰራር እንዳለ አውቃለሁ። የተሰማኛ ስሜት ነው። ሐረግዬ እግዚአብሔር ብርክ ያርግሽ። የተረጋጋች ሴት በቃ እንደንትን ረጋ ያልሽ እንደርጎ እርግጥ ብለሽ ባልሽን እንዴ ነው ማስታመም ያለባት። አንድ መልካም ሴት፣ ምርጥ ሴት፣ ጥሩ ሴት፣ ለብዙዎች ተምሳሌት የምትሆኚ ተቆርጦ እንኳን ቢወጣ ይሄ ነገር ለሌሎች ሴቶች ድምጽ የሚሆን ነገር ነው። በቃ የምፈልገው ይሄንን ነው። የኔ ወንድም፣ የኔ ጌታ፣ የኔ መልካም፣ አንተ መልካም አባት ነህ። ለብዙዎች ስትረዳ የነበረችው ያንተ ላብ ያለበት ነው። ያንተ ላብ ያለበት ነው። የነዛ የደሃ ያበላሽው ያጠጣችው ሁሉ ነገር እናንተን ወደ ሰላም፣ ወደ ፍቅር፣ ወደ መልካም ጎዳና የሚያመጣ መንፈስ ይሁን። እባክህ አንድ ቻንስ ስጣት፣ አንድ ቻንስ ስጣት። ስለ ሴቶች፣ ስለ እናቶች፣ ድጋሜ ደግሞ ስለ ህፃናት ልጆችክ ብለክ ሌሎቹን ትውት አድርገው ግድ የለም። ትልቅ አመት አብራችሁ ኖራችኋል። እነዛ ክፎች ቀን ሜቢ ሳምንት አይሞሉም። ዮኒዬ ፍቺ የሚያደርስ ነገር አልሰማሁም። ከመጀመሪያው አንስቶ እስካሁን የሆነ ጥንቅር ያለ ነገር የለም። እንሰብስብ ነው የምትለው ሴት ልጅ በተፈጥሯችን ሲበተን አንወድም። እንሰብስብ ነው የምትለው። ከመሃላችሁ ያሉትን ነገሮች ፈታችሁ ሌሎች ሰዎች አይግቡ። ያው እዚህ ጋር 8000 ሰው ምናምን እያያችሁ ነው። በፊት ደግሞ 11000 አካባቢ ነበር እያያለው። ሁሉም ሰው የሚመሰክርላችሁ ወደ እርቅ እንድትገቡ ነው። እና የኔ ወንድም እባክህን በምትወዳት በድንግል ማርያም ይዣለው እባክህ አንድ ቻንስ ሰጣት። ግድ የለም ታረቁልን። እኛም እየጮህን ያለነው ፍርቅ ነው። በቃ ዮኒዬ በጣም አመሰግናለሁ። የኔ ትሁት ሁሉ ቀን ለምታረገው ነገር፣ ለሴቶች ለምትቆመው ነገር እመቤቴ ልጆችህን በሞገስ ታሳድግልን። ክፉ አይኖች አዩዩ። አሜን አሜን። እኔማ ታርቀውልኝ ለእኛም ክብር ደስ የሚል ነገር ነበር። ወደፊት እሱ አምላክ ይጨመር። ጸሎት አድርጉ፣ ከልብ ጸልዩ። እግዚአብሔር ደግሞ ይሰማል። ይታረቃሉ። ዮኒዬ አሁን እኔ የአሜሪካ ላይፉ ለሱ እውነት ለመናገር ጽድት ብሎ ከብሮ የኖረበት አገሩ ላይ አሁንም ይኖራል ብዬ አስባለሁ። ጠንካራ ሰራተኛ እንደሆነ ከሚስቱ በላይ የመሰከረለት ማንም የለ። እኔ በመሰክር ባሉ ሚስቱ መስክራለች ከማንም በላይ። ስለዚህ
ጠንካራ ሰራተኛ ጎበዝ እንደሆነ ስለምታውቅ ነገሩ ነገ መቀየር እንደሚችል ስለምታውቅ ይህን ነገር አብረው ፊክስ ቢያደርጉት እግዚአብሔር ከፈቀደ መልካም ነው ብዬ አስባለሁ። ያንን እላለሁ እኔ። ሌላ የምትጨምሩት ሀሳብ አለ? አንድ ሰው ልጨምርና እንትን ልበል። ሁለቱንም በእንትን ስለምታውቂ ብዬ ነው አንቺን ያስገባዎች የሚሻ። ኤኒዌይስ እስኩ የምትይውን አንዴ ልስማ። ቴንክ ዩ ዮኒዬ፣ ቴንክ ዩ። በጣም ያሳዝናል። አሜን 2009 የተጋባችሁት እኩል ነን ለማለት ያህል ነው እና በጣም ውጣ ውረድ አለው። በትዳር 17 ዓመት 16 ዓመት መቆየት ታውቂዋለሽ አንቺም እንደ ሴት እሱም ምን ያህል አሳልፋችሁ ነው እዚህ ደረጃ ለመድረስ የበቃችሁት። እና ልጆች ደግሞ ልጆቻችሁም ስንት ዓመታቸው 18 ሲል ዮኒሻ ሰምቻለሁኝ። አሮን ነው እድሜያቸውን፣ ግን እዚህ ለመድረስ ምን ያህል 17 እና ከዛ ደግሞ ታናሻለ። ኦኬ የኛ ልጆች እኩዮች ናቸው ማለት ነው። እና ምን ያህል ውጣ ውረድ እንዳለው እኔ እንደ አንድ ባለትዳር ሴት በጣም አንደርስታንድ አደርገዋለሁ። እና እባካችሁ ይሄ ሌላው ነገሩ የትዳራችሁን ነው አንዴ ወታችሁበታል እዚህ ላይ እና የትዳሩን ሁኔታ ሁሉም በየቤቱ ያለውን ሰው ይረዳዋል። ግን እናንተ ተመካክራችሁ ተከባብራችሁ ነው ብዙ ነገር እዚህ ደረጃ ለመድረስ ብዙ ነገር እንዳሳለፋችሁ ሁለታችሁ ናችሁ የምታውቁትና ወንድሜ እኔም አሜሪካ ነው የምኖረው። ልንገርህ የኢትዮጵያ ያለኝን ኑሮ ብመልሰው ኖሮ አሁን እዚህ አልኖርም ነበር። ቱቢ ኦነስት ዊዝ ዩ ነው የምልህ። እና የአሜሪካ ኑሮ ከውጭ ሆነው ሲያዩት ነው እንጂ ገብቶበት ከእንደገና እንደ አዲስ ሆነህ ቢዝነስ ኦነር ሆነህ ኢትዮጵያ አንለስ እዚህም ቢዝነስ ኦነር ካልሆንክ በስተቀር ኑሮ ውጭ እንደሚታየው አይደለም። ከባድ ነው፣ በጣም ከባድ ነው። እና እንዲያውም ሚድል ኤጅ ትሆናለህ በትዳር በቆየህበት ስገምት ማለት ነው። እና ኢትስ ሪሊ ሃርድ እንደዚህ ለመነሳት። እና ምመክርህ በሀገርህ ላይ ቢዝነስህን እየሰራህ እየተመካከራችሁ ትዳሩ እንኳን ባይሰራ ዩካን ቢ ላይክ ጥሩ ወዳጆች ሆናችሁ ጥሩ ጓደኞች ሆናችሁ ኮፓረንት ማድረግ ትችላላችሁ። የወለደ ይፍረድ። የእውነት ነው የምልህ ልጇን አለማግኘቷ ልጄን አላገኝም ስትል ያወሶ ኢሞሽናል። እኔ ለልጆቼ ስል ስንት መከራ ፈተና እንደምከፍል ማለት ነው የምናውቀው። ሶ እባክህ ከልጆቹ ሀገሩም ቃል ገብታህለታል ለዮኒ አገናኛቸው። ምን አት ኤንድ ኦፍ ደ ዴይ እናት ናት ነው። አሁን መስሏቸው ሊሆን ይችላል የሆነ ነገር አንተንም ብሌም ማድረግ አልፈልግም። ልጆቹ ከኛ የበለጠ የአሁን ልጆች በጣም ስማርቶች ናቸውና የልጆች መሀል ልጆቻችን በእኛ ችግር መሀል በእኔ ባጠፋሁት ወይም ባሌ ባጠፋው ምክንያት ልጆቻችን አም ሶሪ እንዲያውም ኢሞሽናል ስለሆንኩ ነው አም ሪሊ ቬሪ አርቲኩሌት ነበርኩኝ፣ ግን ዲስ ኢዝ ቬሪ ሴንሲቲቭ ኢሹ ስለሆነ ነው። እና ለልጆቻችሁ ስትሉ አንተም ስለ እናትየው መጥፎ ነገር አታወራች፣ አንቺም እንደዛው። ልጆቹ ባይ ኔቸር ያዩታል ምን ደረጃ ላይ እንዳለችሁ ያውቁታልና እባካችሁ እንትን በሉ። ትዳራችሁም ባይሳካ እንኳን ጥሩ እህትና ወንድም ሆናችሁ ቢዝነሳችሁን ሰርታችሁ ችግሩ ከሆነ በጣም ችግር ያለው የት እንድረስ ቢዝነስ እንስራ ለሚለው ሰው ነው። እናንተ ኦልሬዲ ዩ ጌት ዴር እና እዛ ላይ ስለሆናችሁ እባካችሁን ይሄ የእውነት ነው። በጣም ሰው ማስተማሪያ ትሆናላችሁ፣ ሰው ይማርባችኋል። 16 17 ዓመት ስናት በጣም ብዙ ኢንቨስት አድርጋችኋል እዛ ላይ እና እሱን ለማለት ነው ያላብዛባችሁ እና እግዚአብሔር ደግሞ ይጨመርበት። ወንድሜ ግን የእውነቴ ነው የምነግርህ፣ አሁንም የምነግርህ ወደ ሀገርህ ተመልሰህ እንደተከበርክ ብትኖር ነው የሚሻልክ። እዚህ መተህ ቫኬሽንን ፈታ ዘና ብለህ ትመለሳለህ ከልጆች ከፋሚሊ ጋር እና አንቺም ለቫኬሽን እኮ የሚመጡበት ሀገር ነው እና ለቫኬሽን ስትመጡበት ጥሩ ነው ሀገር እኮ ለቫኬሽን እንጂ በጣም የቢዝነስ ሰዎች ናቸው። ቀላል እንዳይመስሏችሁ ቲክታክ ላይ ስለመጡ በደንብ ሀብት ንብረት፣ ጎበዞች፣ ጠንካራ ሰራተኞች፣ የሚዋደዱ ብዙ ነገር ያላቸው እና ያንን ነው አሁንም እግዚአብሔር ከፈቀደ እንዲሆን የምፈልገው።
እና ደግሞ አንቺ የምነግርሽ እንደ ሴት እኛ ብዙ ነገር ብዙ ገበና መክተት እንችላለን፣ ብዙ ነገር ማሳለፍ እንችላለን። ብዙ ነገር አሁን እዚህ ላይ የባሏንም አንድ ክፉ ነገር አልተናገረችም። በጣም አም ሶ ፕራውድ ኦፍ ዩ እና ሪስፔክት ነው ማደርግሽ። ማስመሰል ሳይሆን ፋክት ነው። ማን ሊከለክላት? ፈርሷል ካየ ነው። አሁን ተለያይተዋል። የፈለገችውን ብትል ማን ይከለክላታል? ማን ይዛል? ምን ያረጋታል? ግን ያንን ከታ ልጄን አትንኩብኝ፣ አትስደቡብኝ፣ አትርገሙብኝ የምትለው ማስመሰል አይደለም። የወለደ ይፍረደኝ ነው እኮ የወለደ ይፍረድ። የእናትን አንጀት ስለማቀው ነው። እኔ የማየ ጉዳይ አይሆንልኝም እና ሁሉም ያውቃል። ሌላውም የእናት ነገርን ስለማቀ እኔ ያልኩሽ እኮ እንደፈለገ ቢሆን እሞታለሁ ለልጆች፣ ግን ሚስቴ ትበልጣለች። እና እህቴ የምነግርሽ እንትን ብለሽ ሆድሽን አሁንም ከዚህም በላይ በጣም በጣም በእውነት ነው ያደነኩሽ። በጣም ሃርድ ወርኪንግ እንደሆነ ስለ ባልሽ ጥሩነት ነው የመሰከርሽው። አሁንም ሰይጣን የገባውን ሰይጣን እናንተ በቃ በእግዚአብሔር ስም አፍርሱት። ለልጆቻችሁ ስትሉ ነው ገንዘቡን እንዴት አድርጋችሁ እዚህ ደረጃ እንደደረሳችሁት እናንተ ናችሁ የምታውቁት። ልጆቻችሁ ግን በጣም ክሪቲካል ኤጅ ላይ ናቸው ያሉት። ቲኔጀሮች አሁን ብዙ ነገር የሚያውቁ ይመስላሉ፣ ግን አያውቁም ገና። ግን የተበተነ ቤት ላይ የሚያድጉ ልጆች ብዙ ነገር ነው የሚያመጡባችሁ እና በገንዘብም የማትወጡት ነገር ሊሆን ይችላል። ተመካክራችሁ በፍቅር ብትታረቁ። ብዙዎቹ እዚህ ጋር የእውነት ከ2000 ሰው በላይ ይታረቁ ነው የሚለው። አያግሪ። እኔም ብትታረቁ በጣም ደስ ይለኛል። ካልሆነ ግን ኮፓረንቲንግ ጥሩ ኮፓረንት ማድረግ ትችላላችሁ። ሁለት ልጆቻችሁን ለማሳደግ ለልጆቻችሁ ሰላም እና ሴት ልጅ ብዙ ገበና እንከታለን። ከዚህ በላይም ደግሞ መሆን ይጠበቅብሻል። አንቺ ላይ እኔም ሴት ስለሆንኩ ማለት ነው ብዙ ነገር ያሳለፍነው ነገር አለ፣ የምናሳልፋቸው ነገሮች አሉ እና እግዚአብሔር ይርዳችሁ። ብትታረቁ ደስ ይለኛል። እግዚአብሔር ከእናንተ ጋር ይሁን። ወንድሜ አንተም አስብበት እሺ። እሱን ነው የምላችሁ። ቴንክ ዩ ዮኒ። አንተን ደግሞ በጣም ነው ማመሰግንህ በእውነት እንደዚህ አይነት ትልልቅ ሾዎች ይዘህ ሳታዳላ እኩል ፌር ሆነ ለሁለቱም ፈርም ሆነ የወንድምነትን ስለምትወጣ በጣም ነው ማከብርህ። ቴንክ ዩ በጣም ነው ማመሰግናችሁ። እግዚአብሔር ከእናንተ ጋር ይሁን እህቴ። እኔ እምላለሁ እግዚአብሔር ይርዳችሁ። እንደው በፈጣሪ በሰላም ለመነጋገር እንኳን እራሳችሁን ፈቃደኛ አድርጉት ለመነጋገር። ከዚህ በኋላ በተወሰነ ጊዜ ውስጥ አንቺ ፈቃደኛ ነሽ እሱን ማናገር? ቢደውል ያለ ምንም ስድብ ያለ ምንም ነገር ዮኒ ይቅርታ፣ ምናልባት አስመሳይ ልትሆን ትችላላችሁ። በህይወቴ ሙሉ ውስጥ ደውሎ የሚሰርበው ሰው አይደለሁም። ልሰርበውም አልፈልግም። እንዳከበርኩት መያዝ ነው የምፈልገው። ስራችን መስራት ፈልጋለሁ። አሁን ከአንተ ወጥቶ ቢደውልልኝ ሀረግ ብሎ ቢጠራ የመሰለ ብዬ ስራ መስራት ነው የምፈልገው። የእውነት በፍጹም ያናግረኝ። እኔ ድሮም ከእኔና እሱን ያጣላን ስለማያወራ እስቲ ማይልኝ እመቤቴ ቲቶዬን የምወደው ልጄ መሰላ ያናግረኝ። የእውነት ምን ቢሆን ብዙ ጥሩ መልካም ነገር ያደረገ ሰው ነው። እኔ አሁን በሚለው ምናምን አልስማማም። ጥሩ መንገዱን ነው የማውቀው። አናግረዋለሁ፣ ስራዬን እሰራለሁ። ይህ የኔ ያጨምት። እሺ መሰለስ ምን ትላለህ በዚህ ጉዳይ ላይ? ሚውት ሆናል። ምናልባት ካላወቀው አንሚውት አድርገው። ምንም ችግር የለም፣ አናገራታለሁ። እሺ እኔ አደራ ብለኸኝ ላሽ እንዳትለኝ አደራ። ወንድ ነው የሚደውለው፣ ሴቶች ሳይሆኑ በጣም ብዙ ነው የተጫንከኝ። ስመጣ መጫን ስላለብኝ ነው። ለምን መሰለ የእነሱን ክሬዲቶች እኛ ያንተን ልፋት አውቀዋለሁ። እሷን ብልሃለች፣ መስክራለች። ስማኝ በደንብ የመሰከረችውን ከሰማኸው፣ ምናልባት ካልሰማው አላውቅም። ከአፈር ተነስቶ አፈር ግጦ ነው እዚህ የደረሰው። ልፋትህን አንዱንም ባዶ አልከተተችው። አደራ ይሄ እንድታይልኝ ካለችው አንጻር ነው። አንተን እላፊ ብትናገር ኖሮ እሷ እናገራት ነበር። አልተናገረችም። በምን ልናገራት? እስቲ አንተ ፍረደኝ። ስለ አንተ አንድ እላፊ አልተናገረችኝም። እንዴት ልጫናት? አንተ ንገረኝ። አንተን ልስማ። ሚውት አድርጌ ንገረኝ። እኔ ምንም አሁን ማወራው የለም ዮኒ። ኦኬ እሱን ነው የምልህ። ገብቶሃል? አንተን የጫንኩ ምክንያት አሁን ተረዳኸኝ አይደል?
እሷ ስላንተ ጠንካራ ነው፣ ጎበዝ ነው፣ በመሃላችን የገቡ ሰዎች ሊኖሩ ይችላሉ። እሱ ግን እንደዛ አይነት ሰው አይደለም። ለትዳሩ ታማኝ ነው፣ ለልጆቹ ጎበዝ ነው፣ ለቤቱ ጎበዝ ነው። አንቀባሮ ነው ያኖረኝ፣ አንቀባሮ ነው እንትን ያለኝ ነው ያለችው። ገብተዋል። የእሱን ትንሿንም እንኳን አልሰማውም፣ ትንሿንም እንኳን አልሰማውም ካንተ የትንሿን የእሷን ኳሊቲ የምትለው እስቲ አንድ ሁለት ጥራልኝ። አሁን ለምሳሌ ከምትወድላት ወይም ከምታደንቀው ነገር እስቲ አንድ ሁለት ነገር ንገረኝ። እሷ ብዙ ነገር ዘግዝካለች። እንግዲህ ከእሷ የምትወድላትን አንድ ሁለት ነገር እስቲ ንገረኝ መሰለ። ይሁን አሁን ስሜቴም ጥሩ ስላልሆነ ምንም ነገር መናገር አልፈልግም አልኩህ እኮ። ኦኬ። ስለዚህ በተነጋገርነው መሰረት ጨርሰን ብንወጣ ነው የሚሻለው። መልካም። አደራ አደራ አደራ። አሁንም እልሃለሁ ከኔ በፊት ተደዋውሉና አንተ ነህ ቀጠሮ የምትነግረኝ የምታወሩኝ። በዚህ ቀን ሶስታችን እናውራ በሉኝ። እኔ ብትታረቁልኝ ምርጫዬ ነው። እግዚአብሔር ምስክሬ። ልጆቼ የሚስተካከል ነገር አለ። ግልጽ ነው የምናገረው። እኔ ማንም ያቀኛል። የማይስተካከል ቢሆን እዚሁ እነግርሃለሁ። የሚስተካከል ነገር ግን ይታየኛል። የናፈቀችው ነገር አለ፣ የምትፈልገው ነገር አለ፣ የሚታዩ ነገሮች አሉ። ያንተም እዚህ ላይፍ በተአምር ተመችቶ እየኖርክ አይደለም። የስራ ሰውነ ቁጭ ማለት የምትወድ ሰው አይደለህም። ያንን ጥለህ ባሉ ችግሮች፣ በአንዳንድ ችግሮች እዚህ በስሱ መታሸቱ ምናልባት ለእንትኑም ለወደፊት ለምትሰራቸው ኢትዮጵያ ላይ ጥሩ ትምህርት ይሆናሉ ብዬ አስባለሁ። ለምን ያለ ህይወት የተለየ ስለሆነ ማለት ነው። እግዚአብሔር መልካም ነገር ሰጥቷችሁ ልጆቻችሁ አድገው እያያችሁ ችግር ይገጥማል። አንዳንዴ አሁን ቄሶች አባቶች ሲመጡ ይቅር ተባባሉ ምናምን በእግዚአብሔር ይዣለው ገለመሌ ነው። እኛ ግን በአራዳ ነው የምናወራው። እኛ እንግባባለን። እነሱ በሚያውቁት በተማሩት ቤተክርስቲያን ባለቻቸው፣ እኛ ደግሞ እንደ ወጣቶች እንደ ጎልማሶች በምናወራው ምናልባት ልንግባባበት እንችላለን። በደንብ ልንግባባ እንችላለን። አንተ ጋር እዚህ ስህተት አለ፣ አንቺ ጋር እንደዚህ አለ፣ በቃ የሆነ ነገር እናርገው በሚለው ማድረግ የምንችለው ነገር ይኖራል ብዬ ስለማስብ፣ ስለዚህ አደራ አንተ ቀድመ ደውል፣ አደራ ቀድመ ደውል፣ አውራት ያለውን ስህተቶች። ይህን ባታረጊ ላይዘኝም ነበረ ወይ ይህን ነገር ባይሆን እንደዚህ ያልሆንም ነበረ በሚለው እየተደማመጣችሁ በስሱ አውሩት። እንደው በፈጣሪ ይህንን ነው ምለው ለሱ አደራ። ሌሎቻችሁ ቤተሰብ የሆናችሁ ሁለቱን ለማስማማት ሂዱ። እውነተኛ የምትወዷቸው ከሆነ እኛንም አባት ዶክተር ምናምን የሚባሉትን እንደው አውሬያቸው በመሀላችሁ ገብተው ሰላም ቢፈጥሩ ብዬ ነው። ተሸንፈሽ አይደለም፣ ይህን ነግርሻለሁ። ተሸንፈሽ አይደለም፣ እሱም ተሸንፎ አይደለም። ለፍቅር ለልጆች ብዙ መስዋዕት ይከፈላል። ከዚህ በላይ እንደዚህ የሚባል ነገር የለም። በጣም አሸናፊ ተሸናፊ የሚባል በጣም በደስታ እናግረዋል። እኔ አስመስዬም አላቅም፣ አስመስዬም ኑሬ አላቅም። በቤቴ ውስጥ አስመሳይም አይደለሁም። እንደውም እኔ በጣም ብዙ ማደንቅለት ነገር አለ። ብዙ አስመሳይ ቤቶች ሲሄድ እዛ ቤት ሂጂ ማስመሰል የሚሉትን ነገር አየሁ ብሎ የሚያንገሸግሸው ልጅ ነው መሰለት። እኔ የኔና የመሰለት ትዳር ለቁርባን የሚበቃ በጣም ብዙ ሰው የሚያደንቀው እንደዚህ ሲፈርስ ሰው ሁሉ ነው የደነገጠ። ለእንደዛ የሚበቃ ነበር። በቃ ከ4 ዓመት በኋላ የመጣ ኮተት ነው ሁሉ ያመጣብን። ከዛ በኋላ ግን እሱ ባሰ፣ አስመሳዮች መቅረብ እሱ ባሰ። ያ ነገር ነው አሁን መሰለን የበደለው። የእውነት እኔ ሁልጊዜ ለነጋዴዎችም ለሁሉም ላገኘው ሰው መሰለ ቡዳ በላው፣ መሰለ ቡዳ በላው ነው የምለው። የእኛ ትዳር እንዲህ አይደለም። አንድ ቀን ሁሉ ነገራችንን እየተናበብን የምንሄድ ሰዎች ከ4 ዓመት በኋላ ፈራረስ እንጂ በጣም ሀረግዬ ብሎ አይጠግበኝም። እኔም ደግሞ ሆድዬ እያቁጠርቸው አልጠግበውም። በቃ ታፈነ። በቃ የድሮ ጓደኞችን አይደለም እኔ እነሱን አልነካም። አሁን የመጡት ግን የደላላማት አፍ ነው ያዙብኝ፣ ወሰዱብኝ። ይስተካከላል። እሱ የሚስተካከል ነገር ነው። እደውላለሁ ብሎ ያውራኝ። በጣም የምቀለው ሰው ነኝ፣ አልከብደውም። ያውራኝ፣ ያድርገው። አይደለም የሱ ድምፅ የልጄ ድምፅ እስኪናፍቀኝ ነው የነፈጉኝ። ቲቶዬን ሳላየውን የሄደው ቻው ሳልለውን የሄደው ቲቶ ቀን ላይ ለቅሶ ቤት ተገናኝተን ይስመኛል። ምንድን ነው ቲቶ ያለ ወትሮ የምስመኝ ስለው
ለካሱ ማታ እንደሚበር ያውቀዋል። ልጄ ሆዶ መቃብር አታርጎ። ቲቶ በጣም ይዋልሽ ነው ይሁንዬ። እኔ በጣም የምሳሳለት እንደው ቲቶዬን የረገማችሁ በሙሉ በእናታችሁ መልሳችሁ እየገባችሁ ይደግልሽ በሉኝ። እኔ ሀብቴን ንብረቴን ሁሉ አጥቼ ቲቶዬ 100 ጊዜ ቢያወራኝ ይደሰታለሁ። የቲቶ ፍቅር ልዩ ነው ያለኝ። ቲቶዬ እወድሃለሁ። ካስቀየምኩ ቲቶዬ ይቅርታ። መሰለ ጌታቸው በጣም ይቅርታ። አውራኝ፣ እንስራ። ለነገ ልጆቻችን ይጠቅማል። እዚህ ጋር እኔ አላስመስልም በፍጹም። ሰርቻ አስደስታለሁ። አንድ ሰው ነው ደጋግሞ የሚጽፈው፣ ዝም ብሎ የማይረባ ሰው። በቀይ አድርጋ ያንን ሰው የምትለውን ተው አንተ። ከታች ያለው ሰው ችግር የለውም። ምን ማለት አይደለም። ይጻፉ በቃ እኮ እኛ ኧረ ሴት የለም። የማን ነው የበጓ ፋሚሊዎች አቁሙ። የሴት ጉዳይ የለባቸውም። ቲክታክ ተጠቃሚም አይደለም። የበጓ ቤተሰቦች እባካችሁ አቁሙ። የበጓ ቤተሰብ አላችሁ ትሰማላችሁ? በጓ ሲጀመር እኔ የሆነ ተጠቃሚ አይደለም። እሱ በልጁ ቲክታክ ነው የገባው። ተጠቃሚ አይደለም። እኔ ልንገራችሁ አይደለም፣ በልጁ ነው የገባው። የበጓ ቤተሰብ መሀይሞቹ እባካችሁ። እኔ ነገር መጥቶ ድርጅቱን 50% ነን በስነ ስርዓት እኔ እና እሱ እየተናበብን በስነ ስርዓት ከሰራን አይደለም መኖሪያ ቤት ሌላም ይኖረናል መሰለ። በቃ ያመለጠን አምልጦናል። ሳናስታውሰው ስራችን እናገላለን። ሚውት አድርጓቸው እነዛን ቆሻሻዎች። ችግር የለውም። ይሁንዬ ማንም ምን ይበል። አንቺን እየሰደቡ ሳይሆን ልልሽ የምፈልገው ምንድን ነው፣ ዲቦራ ናት በመሀል የገባችባቸው ጊፍት እየሰጣት እያሉ የሚሉ ቅድምም ያሉት አሁንም ደግሞ መጡ። የማቤት እንደሆኑ ስለማሉ ሚዲያ ላይ ሲወጣ ጥሩንም መጥፎውንም አቻችለን ምንም ማለት አይደለም። እኔ በትንሹ አየሰቡ እንዴት ፈጥሮ እንደሚያወራ እንግዲህ አንተም እንድታየው። እነሱ አያውቁንም። የሚያውቁን የድሮ ጓደኞቹ በእኛ ትዳር የራሳቸው ቤት የፈረሰ ያክል ነው ያለቀሱት። እመቤቴን ነው ለቤት መጥተው የእውነት የድሮ ጓደኞቹ ናቸው። ትዳራቸውን አክባሪ፣ ቤታቸውን አክባሪ፣ ስራቸውን አክባሪ። እሱ በቃ በማይሆን ሰዎች ታፍኖብኝ ነው እንጂ መሰለ ጌታቸው ይሄ አይደለም። እመሰክራለሁ። የእኛ ትዳር እግዚአብሔር ይጠብቅልህ። እግዚአብሔር ትዳራችሁን ይመልስ። የእኔ ሀሳብ ነው። እሱም ካልሆነ እንደ ጓደኛ ሆናችሁ እንድትሰሩ እግዚአብሔር እርዳችሁ። ይህንን ነው የምለው። መሰለ አደራ እንድትደውልላት። ይሄን ነገር በህዝብ ፊት ነው የጠየቁ። ታደርገዋለህ ብዬ አስባለሁ። አታሳፍረንም። ያውን ለህዝብ ባለበት ነው የምጠይቅ። ይህን ታደርገዋለህ አይደለ? መልሳለሁ አልኩኝ እኮ። እሺ መልሳለሁ ብሎኛል። አንቺም እግዚአብሔር ይስጥሽ። ያስቀየምኳችሁ ነገር ካለ በጣም ይቅርታ። ኔጌቲቭ ነገሩን ተዉት። ፎከሳችሁ የምታድጉበት የምትለወጡበት ነገር ይሁን። ቲክታክ ላይ ባሉ ነገሮች በደንብ አውራታለሁ። እኔ በግል አወራለሁ። የተለየ አላየውም። የቲክታክ ሰው ስላልሆንክ ነው መሴ። አይደለም የቲክታክ ሰው አይደለም፣ የሶሻል ሚዲያ ሰው አይደለም። ሙዚቃ ሰው በሙሉ ፉን ፉን የሚልበት ነው። ልንገር ያባል ያንን ልንገር። ከዛ ውጭ ግን ብዙ ነገር የለም ነው ምለው። የምትጨምሩት ነገር ካለ ጨምሩ፣ አለበለዛ ልለያችሁ ነው። ቤተሰብ ምንም የለኝም። ቴንኪዩ ነው። እሺ ክብር የኔ አባት። ዮኒዬ መለስን አንድ ደቂቃ 1 ሰከንድ አክቹሊ ወንድሜ እባክህ ለስለስ በል። ብዙ ነገር ያሳለፍክበት ትዳርህ ነው እና አይኖ ውስጥህ የተጎዳውን አንተ ብቻ ነው የምታውቀው። ግን ለስለስ ብለህ ለልጆችህ ብለህ እባክህን እንትን በል እሺ። ለእኛም ብለህ ደግሞ እዚህ ጋር ብዙ ህዝቦች አሉ ይታረቁ እያሉ ያሉና ሆድህን አለስልሰው። አይ ዶንት ኖ ምን ሀፕን እንዳደረገ አላውቅም፣ ግን ውስጥህን ለስለስ አድርገው። ያልፋል፣ ይሄም ያልፋል እና ለልጆቻችሁ ስትሉ ለሁሉም ነገር ሳይሆን ለልጆቻችሁ ስትሉ ለስለስ በል። እሷ በጣም እንትን ብላለች አንተን። ሺ ኢዝ ሬዲ በቃ ይቅርታም ለማድረግ ለመደረግም በጣም እንትን ብላለች እና እባክህ አንተ ነህ ለስለስ ማለት ያለብህ ወንድሜ። አመሰግናለሁ። እግዚአብሔር ይርዳችሁ። አሜን። ቴንክ ዩ። እኔም ለብቻ ጓምለው ነገር አለ። ጠብቁ፣ ከስሩ ናቸው። በስሱ ይባላል። አይ ጓት በልባቸው የቲክቶክ ሰዎች ካልሆኑ አታስቡ። አይ ለሌሎች ትምህርት እንዲሆን የማደርገው ነገር አለ፣ የምናገረው ነገር አለ። የተሰማኝ ፐርሰናሊ የተሰማኝን የምናገረው ነገር ስላለ በቃ እኔ እሱን ልበል ብዬ ነው። መለሰ
ኔክስት ታይም ስትመጡም አይ ሆፕ አገኛችኋለሁ። እግዚአብሔር እርዳችሁ። ሰይጣን ይፈር። በቃ ከሁለታችሁም መሀል ያለ ሰይጣን ይፈር። እግዚአብሔር ይጨመርበት። እግዚአብሔር ከእናንተ ጋር ይሁን። የልጆቻችሁ ወላጅ ያደርጋችሁ። ሌላ ምንም አይደለም። ወላድ ይፍረድ እና ቴንክ ዩ ዮኒዬ፣ አመሰግናለሁ። ክበሩልኝ። አረግሻም መሰለም እግዚአብሔር ይጠብቃችሁ። መልካም ነገር እንደምታሰሙን እርግጠኛ ነኝ ብዬ አስባለሁ። መልካም ጊዜ ሆነ። እሺ አመሰግናለሁ። እሺ እኔና ሁለታችሁም እግዚአብሔር ያክብርልኝ። አሜን አሜን።